ሰላም ጤና ይስጥልኝ። በመላው ዓለም ያላችሁ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። አጓጊና ልብ አንጠልጣይ አስተማሪ የሆነውን ኖላዊ ድራማ ይዘን መተናል። የምርመራ ውጤት እንግዲህ በጉጉት እየተጠበቀ ነው። ሁላችንም ሰፍ ብለን ነው እየጠበቅን ያለ ነው ማለት ነው። እንግዲህ ስትጀምሩ ላይክ እያደረጋችሁ ጀምሩ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ በማለት በትህትና አሳስባለሁ እና ደግሞ ስለምታበረታቱኝ አመሰግናለሁ። አሁንም አብሮነታችሁ አይለየኝ። ወደ ገደለው ያለው አብረን እንከታተል። ሕክምናውን እየተከታተለ ያለው እዚህ መቆየት አለብኝ ከሆነ ጥሩ። አንድ ጊዜ ብቻሽን ማናገር እችላለሁ? ችግር የለውም። ይቅርታ፣ አንድ ጊዜ ወጣ ብለሽ ትጠብቂ። ይህን ያህል ከባድ ነገር ነው የምታወሩት? ብዙ አልቆይም። ሰላምን ውጪ ታገኛታለሽ። እዛው ጠብቂ። ምን ነው ጋሼ? አባትሽ እዚህ ከሆኑ ማየት እችላለሁ? ለምን? አባትሽን በጣም እንደምትወጃቸው ሰላምና ምናሴ ነግረውኛል። እና እዚህ ሆስፒታል ከሆኑ ብትዋወቃቸው በጣም ደስ ይለኛል። አይ ጋሼ አይሆንም። ለምን? ይኸውልዎት ጋሼ፣ አባዬ ቤተሰቤ እንዳገኛቸውና ምርመራ እያደረኩኝ እንደሆነ አያውቅም። ማን ብዬ ነው ማስተዋወቃቸው? እንዴት አያውቁም? ልጃቸው አለመሆንሽን አልነገርሻቸው? በደንብ ነግሮኛል። ግን ይህን ነገር ካወቀ ትቼው መሄድ መስሎት ይሞትብኛል። እንዴት ነው የሚሞቱት? ይሄ እኮ በጣም ቀላል ነገር ነው። ለአንተ ቀላል ነገር ሊሆን ይችላል፣ ለእሱ ግን ቀላል አይደለም። እንዴት እንዳሳደገኝ የምናውቀው እኔ እሱና ፈጣሪ ብቻ ነን። አይደለም ቤተሰቦቼን ማግኘት የቤት ሰራተኛ እንደሆንኩኝ እንኳን አያውቅም። ይህ ማለት ደግሞ ምን ማለት ነው ሀና? ይሄን ደግሞ እንዴት ነው የማያውቁት? አባዬን የሚያውቁት የቀረቡት ብቻ ናቸው። ለማንኛውም እርስዎ ወደ ቤት ይሄዱ ካልሽ ይሁን። ውጤቱ ምንም ይሁን ምንም፣ አንቺ ግን ምንም ነገር መጨነቅ የለብሽም። እሺ? እኔ አባዬ እያለልኝ ለምንም ነገር ተጨንቄ አላውቅም። እኔ እውነቱን ለማወቅ እንጂ ቤተሰብ ፍለጋ አይደለም የመጣሁት። እኔ ከቤተሰብ በላይ የሆነ አባት ነው ያለኝ። ቻው ጋሼ። እንዴት አድርገው ቢያሳድጓት ነው? አምላኬ ሆይ እቺን የመሰለች ልጅ አሳይታ አትንሳኝ። ማሚዬ የኔ ልጅ መጣሽ? አዎ መጣሁ። እንዴት ነበር? ቆንጆ ነበር። ባይሆን ምን እየሰራሽ ነው? ምን እባክሽ ልጅ እኮ ስራውን ትተዋለች። ቢያንስ አልጋውን እንኳን አላነጥፈው እኮ ብዬ ነው። ሀና ግን መጥገብ ካለባት በላይ እየጠገበች ነው እማዬ። እሷ ምን ታርክ? እኛ እኮ ነን እንደ ህፃን ልጅ እሽሩሩ እያለን ያቀበልናት። በቃ ተያት። እኔ እያለሁ ለደቂቃም እንዲከፋሽ አልፈልግም። እንዴ እኔ ልጅ አንቺ ምን በወጣሽ? እኔ እንደፈረደብኝ አነጥፈዋለሁ። በቃ እማዬ እኔ አነጥፈዋለሁ። በፍጹም እኔ ነኝ የማነጥፈው። እናት አይደለሽ እንዴ? ባግዝሽ ምን ችግር አለው? እኔ ሞቅ ደረሰኝ ማለት ነው። ወግ ደረሰኝ ማለት ምን ማለት ነው? ሴት ልጅ ኖረኝ ማለት ነው እንዴ? ሰላም ሴት ልጅ አይደለች እንዴ? አይ የሷን ሴትነት እንኳን ታዩ። እንዴት እማዬ? በዚህ ጉዳይ በጣም የተጎዳሽ ትመስያለሽ። አይ ልጄ ላለፉት 16 ዓመት ለኔ ቅዠት ኑሮ ነበር። የቱን ኑሮ የቱን እንዳልኖርኩት እንኳን አላውቀውም። እስኪማ ቁጭ ብለን ንገሪ። ምንድን ነው የተፈጠረው? ለምንድን እንደዚህ ተጎዳሽው? ልጄ አንቺ ከዚህ ቤት ከጠፋሽ በኋላ ለአንድ ሌሊት እንኳን ተኝቼ አላውቅም። ድንገት ሸለብ ካረገኝ እንኳን በእንቅልፍ ልቤ ትመጪና ታባንኛለሽ። ይሄን ያህል? አዎ ልጄ፣ ሌት ተቀን ፎቶሽን ታቅፌ አንብቻለሁ። ይህ ደግሞ ሰላምን ይረብሻት ነበር። ለምንማ? ያንቺን ፎቶ ታቅፌ ሰላምና ምናሴን ትቻቸው ነበር። ምናሴ አስተዋይ ልጅ ስለሆነ ባይናገረኝም ሰላም ግን ባገኘችው አጋጣሚ ትናገረኝ ነበር። ወይኔ እማዬ፣ በእኔ ምክንያት ስትሰቃሻለሁ። በቃ እጄን ታጥቢ መጣሁ። ይቅርታ ሀና፣ አስጠበቅኩሽ አይደል? ችግር የለውም።
ግን በሰላም ነው ፈልግሻለሁ ያልከኝ? ምን መሰለሽ ስለ አባትሽ ጉዳይ አንዳንድ ነገሮችን ማውራት ስላለብን ነው የፈለኩሽ። አባዬ ደህና አይደለም እንዴ? ኧረ በጣም ደህና ናቸው። እንደውም ሕክምናው በጣም በጥሩ ሁኔታ ነው እየሄደላቸው። እና ምንድን ነው የምናወራው? ምን መሰለሽ አና የአባትሽ ሕክምና ጉዳይ ትንሽ አስቸጋሪ ሆኗል። እንዴ ዶክተር፣ አሁን በጥሩ ሁኔታ እየሄደ ነው አላልከኝም ነበር እንዴ? ሕክምና ስልሽ የሕክምና ሁኔታውን ሳይሆን የገንዘብ ጉዳይ ነው። እንዴ ማለት ወጪው ከወይዘሮ ሜላት ድርጅት ነው የሚሸፈነው? ትክክል። ግን ምን መሰለሽ አንቺም ሆንሽ ወይዘሮ ሜላት ማወቅ የሚገባችሁ አንዳንድ ነገሮች አሉ። እሺ ምንድን ነው? ያው አንቺ እንደምታውቂው ለአባትሽ ሕክምና ቅድሚያ 200,000 ብር አስይዘሻል። አዎ፣ ቀሪውን ደግሞ ትዬ በድርጅታቸው በኩል እንደሚሸፍኑ ተስማምተናል። አዎ፣ ሆስፒታላችን ከነ ወይዘሮ ሜላት ድርጅት ጋር ባለው ስምምነት መሰረት እንደዛ ለማድረግ ተስማምተናል። ግን ምን እትዬ ሀሳባቸውን ቀየሩ? አይ እንደሱ ሳይሆን በነ ወይዘሮ ሜላት ድርጅት በኩል የሚሸፈነው ገንዘብ አንቺ እንደምታስቢው ወይም አንቺ እንዳልሽው 200,000 ብር ሳይሆን ወደ 600,000 ብር አካባቢ ይሆናል። ምን? እንዴት? ተረጋጊ ሀና። ቆይ ዶክተር፣ ነገሩ አልገባኝም። እንዴት ነው 600,000 ብር የደረሰው? ይኸውልሽ እስካሁን በተደረገው ሕክምና ኦልሞስት ወደ 500,000 አካባቢ ወጪ ሆኗል። ያው አንቺ ያስያዝሽው 200,000 እንዳለ ሆኖ ማለት ነው። አሁን ደግሞ ወደ 300,000 አካባቢ ሊያስፈልጋችሁ ይችላል በቀጣይነት። ዶክተር ምን እያልክ ነው? ተሳስተህ እንዳይሆን። በፍጹም እየነገርኩሽ ያለሁት ስለ አባትሽ የሕክምና ጉዳይ ነው። ወይኔ ጉዴ!